አምባሳደሩ የፌደራል መንግስት ህወሓት ላይ እርምጃ እንዲጀምር በይፋ ጠየቁ። አምባሳደሩ ፕሪቶሪያ ፈርሷል፣ ወረቀት ላይ ብቻ ቀርቧል፣ ዓለም ይህንን ይወቀው ሲሉ ተደምጧል። ህወሓትን በተመለከተ ጠንካራ አስተያየቶችን በመስጠት የሚታወቁት አምባሳደር ሱሌማን ደደፎ አሁን ደግሞ በሌላ አነጋገር አስተያየት ተከስቷል። የአምባሳደሩ አስተያየት በህወሓት ሻዕቢያና ፕሪቶሪያ ስምምነት ላይ ያነጣጠረ ነው። በሶማሊያ የኢትዮጵያ አምባሳደር የሆኑት አምባሳደር ሱሌማን ደደፎ ስምምነቱ ሙሉ በሙሉ ፈርሷል ሲሉ ከሰዋል። የፕሪቶሪያው ስምምነት ሳይጀመር የፈረሰና በወረቀት ላይ ብቻ የቀረ መሆኑን ገልጸው የህወሓት ኃይሎችን በሶስት መሰረታዊ ጉዳዮች ከሰዋል። የመጀመሪያው ስምምነት ትጥቅ መፍታትን ቢያስገድድም ኃይሎቹ መሳሪያ ሲቀብሩ ተጨማሪ የጦር መሳሪያዎችን በጎረቤት ሀገሮች በኩል ሲያስገቡና ታጣቂዎችን በአርሚ ደረጃ ሲያደራጁ ቆይተዋል የሚል ክስን ያቀረቡት ከዚህ አልፎ ጸረ ኢትዮጵያ ከሆኑ የውጭ ኃይሎች ጋር ወታደራዊ ጥምረት በመፍጠር በሀገር ላይ ክህደት እየፈጸሙ ነው ሲሉ ሌላ ከባድ ውንጀላ አቅርበዋል። ኃይሎቹ በአጎራባች ክልሎች ላይ ወረራ በመፈጸምና ለሌላ ዙር ጦርነት ዝግጅት ላይ መሆናቸውንም ገልጸዋል። አምባሳደር ሱሌማን ይህ ቅጥረኛ ቡድን ተጨማሪ ጥፋት ከመፈጸሙ በፊት ህጋዊ እርምጃ ሊወሰድበት ይገባል ሲሉ የጠየቁ ሲሆን የስምምነቱ ስፖንሰሮች ወይም አደራዳሪዎች ስምምነቱ መፍረሱን አውቀው ኃላፊነታቸውን እንዳልተወጡ ሊገነዘቡ ይገባል ብለዋል። ይህ የአምባሳደሩ መልእክት ይፋ ከመሆኑ ጋር በተቀራራቢ ጊዜ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ከትናንት በስቲያ ለተባበሩት መንግስታትና ለአፍሪካ ህብረት አቤቱታ ማቅረባቸውን ዘግበን ነበር። የዶክተር ደብረጽዮን ደብዳቤ የፌደራል መንግስት በበኩሉ የፕሪቶሪያውን ስምምነት በከፍተኛ ሁኔታ ጥሷል ሲል ይከሳል። ደብዳቤው የፌደራል መንግስት እንደ ፈረንጆቹ አቆጣጠር በህዳር 6 2025 ምሽት በትግራይ ኃይሎች አባላትና በአካባቢው ነዋሪዎች ላይ የድሮን ጥቃት መፈጸሙን ገልጾ ይህ ድርጊት አደገኛ መባባስና የስምምነቱን ሙሉ ጥሰት መሆኑን አስታውቋል። በተጨማሪም ጠቅላይ ሚኒስትር አብይ አህመድ በቅርቡ ለፓርላማ ባደረጉት ንግግር የፕሪቶሪያ ስምምነትን በይፋ ካዱና ከሰላም መንፈስ ጋር የሚቃረን ንግግር አድርገዋል ሲሉ ደብረጽዮን ተናግረዋል። በሁለቱ ወገኖች መካከል የቃላት ጦርነትና ውንጀላ በተባባሰበት ጊዜ በትግራይ ያለው ጊዜያዊ አስተዳደር በበኩሉ የፌደራል መንግስት የስምምነቱን ቁልፍ ክፍሎች ተግባራዊ በማድረግ ረገድ እግሩን እየጎተተ መሆኑን በተደጋጋሚ ክስ ሲያቀርብ ቆይቷል። በተለይ ከስምምነቱ ውጭ ያሉ ኃይሎች ማለትም የኤርትራና የአማራ ኃይሎች ከትግራይ መሬት አለመውጣት እንዲሁም በሚሊዮን የሚቆጠሩ ተፈናቃዮች ወደ ቀያቸው አለመመለስ የስምምነቱ ሙሉ ትግበራ ጥያቄ ውስጥ መክተቱን አስተዳደሩ ሲገልጽ መቆየቱ ይታወሳል። ይሁንና ታዛቢዎች ህወሓት የፕሪቶሪያውን ስምምነት ሙሉ ለሙሉ ጥሶታል በማለት ላይ ይገኛሉ። አስቀድሞ የዲዲአር ወይም ትጥቅ የመፍታት ወታደር የመበተንና እንደዚሁም ደግሞ የመልሶ ማቋቋም ስራዎችን አለመስራቱ መሳሪያዎችን በመደበቅና ከኤርትራ ጋር በመገናኘት እንደዚሁም ኢትዮጵያ ውስጥ ካሉ የታጣቂ ድርጅቶች ጋር ግንኙነት መፍጠሩ ለስምምነቱ አለመከበር ህወሓት ኃላፊነቱን ይወስዳል ሲሉ ታዛቢዎች ተናግረዋል።